ቶፒኩም እንዲነሳ አይፈልጉም እንድታወሪም አይፈልጉም ለተናናግሩሽም አይፈልጉም ምርጥ ስድብ ነው የሚሰድቡሽ በጣም አይለኞች ናቸው ደግሞ ይችሉበታል ስድቡን ከየት እንደመጣ ያው ባክግራውንዱን እንግዲህ ገስታ አረጋለሽ ብዬ ገመታለሁ እና በቃ ምርጥ ያጭዱሻል እኔ የራሴ ሚዲያ ስለሆነ በአጋጣሚ እዚህ ላይ ነገር ስለማወራ I'm trying my best ለማስተማር እየሞከርኩ ስለሆነ ነው እንጂ አካባቢ ውስጥ ብገባ በህይወት መውጣት የራሱ እርግጠኛ አይደለም ተፋቱ ነው እርስ በራሳችሁ ከተቻለ ተጣሉ እርስ በራሳችሁ ከቻላችሁ እና ተጣሉና ተኮራረፉና ከዛ በኋላ try your best ሌሎች ምናልባት ከናንተ አካባቢ ከናንተ ዳይሞግራፊ ውጪ የሆኑ ኑሮ የሚኖሩ ሰዎች ጋር ጓደኛ ለመሆን ሞክሩ ብቻ የሆነች ልጅ ጠራ አለው ምናም ብለው ያው ዴት ያደርጉ ነው whatever ቴምፖራሪ ቢሆን ምናም እና ዝም ብሎ ግን ይጨቀጭቃታል እና እሷ ስቲል ዝም ነው የምትለው ከዛ ግራ ገባን ነው ለታችን ነው አንተ ነው ልጅቷን መጨቀጭቃት እንዴ ተዋት እንጂ ምናምን አለው ማለት ነው ለመጣላት ተጣላለ ሪዝኑ ምንድነው ሌላ ልጅ አግኝቷል አንድ በሱዳን በመናምን ይሄ ብቻ በህገወጥ መንገድ አድርጎ ሄዶ ነገሮችን እያስተካከለ ያለ ልጅ ነው እዛ ደግሞ የቆየ ወንድም አለው እና ቶሎ ብሎ እሱ ነገሮች ሲስተካከሉለት ስራ ገባ አፓርታማ ተከራየ እንዴት አለ ወንድም እንዴት የመንግስት ቤት እያለ እዚህ ተመሳሳይ ናቸው የሚሄዱበት ኢንቫይሮንመንት አንድ አይነት ነው የሚጠሩት ድግስ የሚጠጡት ጡዋ whatever ድር ምናምን አንበው the same ነው አንድ አይነት ነው የሚሄዱበት ቸር whatever በቃ አንድ አይነት so the same ሰዎች ናቸው ያወሩ ያሉት አሁን እኔን ካልበተንሽው እንዴት ነው የሚሆነው መጀመሪያ ማፍረስ ነው መበተን ነው እርስ በራሳችሁ በቃ ለመጣላት ተጣያለሽ አልኩት ለዛ ነው ያሁላ ስቃይ ተበልቶ የተደረሰበት ቦታ እናንተ እንደምትስቡት ችግር ውስጥ የሚከታችሁ ሳይሆን በጉልበታችሁ ከችግር ውስጥ የምትወጡበት መሆኑንና አይደለም ተረጂ ረጂ ሊያደርጋችሁ የሚችል አገር ላይ መሆናችሁን ባንኑ ነው በጣም ያንግ የሆኑ እድሜያቸው ብዙም ያልገፋ አሉ they need to wake up ገባሽ ወገቤን እዚህ ጋር ይሄን ስላልቻልኩ ነው ይሄን ስትወጪ ከዛ ውስጥ ሁሉም መመሙ ይተውሻል አስተሳሰቡ ነው ገባሽ ከሴክሽን 8 ወጥቶ ኑሮ የሚኖር ሰው አጋጥሞ ያውቃል ወይ ዲያስፖራ ቫይብ ዋትስአፕ የዲያስፖራ ቫይብስ ፋሚሊስ እንዴት አላችሁ ዛሬ እኔ ማኪና ሻውል ስቱዲዮ ተገኝተናል እና አይ ሆፕ ቆንጆ ቆይታ ይኖረናል ብዬ አስባለሁኝ yes አይደለ yes ያ እንደ ሰው አንዳንዴ መገኘት አልፈልግም እዚህ ቦታ ላይ በጭራሽ አልገኝም የምትለው ቦታ ላይ ተገኝተህ ታውቃለህ መገኘት ስትይ በምን መልኩ ላይክ የሆነ አላስፈላጊ ነገር ነው ወይስ ለምሳሌ በጭራሽ ማን እንደዚህ ያላረግም ህይወቴ ውስጥ እንደዚህ አንድ ዲሲዥኖችን አልወሰነም ወይ ደግሞ ይሄን ስህተት አልሰራም ይሄን ጥፋት አላጠፋም ብለ ራሳችንን ለማየት የሚከብዱን ቦታዎችን ለምሳሌ እኔ ራሴን እስር ቤት ማየት በጣም ይከብደኛል ግን አናቅም በሆነ ሚንስ ወደፊት እስር ቤት ውስጥ ልገባ እችላለሁ ገባክ እንደዚህ አይነት ሁኔታዎችን ነው የምልህ ያጋጥማሉ አይደለ እንደሰው honestly ከዛ አንፃር የምታይን ከሆነ ድሮ በማላስበት ጊዜ ለምሳሌ የሆነ ቦታ የሆነ ሰው ጠራኝ ድግስ ሊሆን ይችላል ወይ የሆነ ነገር እና ለምን መጣው እስከምትይ ድረስ እንደዚህ ይምጣ ለምን መጣው ከሄድክ በኋላ ከሄድሽ በኋላ ማለት ነው ባሌደስ በሚቀጥለው ቀን ደግሞ የሆነ ፓርቲ ክለቢንግ ምናምን ነገር ሄደሽ ይሆን ይችላል ራስሽን ሲያመጭ ምን አለ ባላደርገው ኖሮ እንደዚህ ያደርገሽ እንደዚህ የምትይባቸው አጋጣሚዎች አሉ አሁን ላይ ብትይኝ ግን በቃ ያው ዊርዶ ሻውል ኖ ምልሽ ልደነግጩላት ትችያለሽ የሆነ ነገር ምናምን ነው ስለ ሎ ኢንካም ሃውስ ከዚህ በፊት ብዙ ነገር ብለናል አይደለ ተደጋጋሚ አንስተናል በተለይ አንተ እዛ ላይ በጣም ያለህ አቋም ይታወቃልና ሰዎች ወደ እንደዚህ አይነት ሁኔታ ውስጥ እንዳይገቡ ምን ያደርጉ ምን ትመክራለህ ምን አይነት ሁኔታዎች ከዛው ህይወት ውስጥ እንዳንገኝ ያደርጉናል በጣም ማልመክረው ነገር የለም እዛ ላይፍ ስታይል ውስጥ እንዳይገቡ የምመክረው ምንድነው ያላችሁበት የመጣችሁበት ምድር ያሁላ ስቃይ ተበልቶ የተደረሰበት ቦታ
እናንተ እንደምትስቡት ችግር ውስጥ የሚከታችሁ ሳይሆን በጉልበታችሁ ከችግር ውስጥ የምትወጡበት መሆኑንና አይደለም ተረጂ ረጂ ሊያደርጋችሁ የሚችል አገር ላይ መሆናችሁን ባንኑ ነው ምንከው። በቃ ያለህባት የረገጥክባት ምድር የምትኖርባት ቀና በላይ የምታያት ሰማይ USA የሚባል ሀገር ነውና just wake up ነው ያለህበትን። so there is ማአት ብዙ ኦፖርቹኒቲዎች ውስጥ ባሉ ኦፖርቹኒቲዎች ቻንሶች ባሉበት አገር ላይ እንዴት አድርገን ነው እዛ ውስጥ ለመኖር የምናስበውስ እንድንኖር የምንፈልገውስ የሰዎችን ምክርስ የምንቀበለው እዛ ውስጥ ለመኖር ማለት ነው። and ትልቁ ምክሬ ይሄ ነው። ሌላው as soon as possible እንደዚህ አይነት ከሚያስቡ አስተሳሰቦች ጋር እራቁ ነው። for that matter እዛ አካባቢ ያሉትም already ኑሯቸውን እየኖሩ ያሉት ሰዎችም ቢሆኑ at least ምንድነው think out of the box ይባላል። ምናልባት ሌላ ቻንሶች ሊኖሩ ይችሉ ይሆን፣ ሌላ ነገሮች በመክር ምናልባት ይሆን እከሌ ለምንድነው የተሳካለት እዚህ ውስጥ አይኖርም፣ እኔ 15 ዓመት ሆነኛል መኖር ከጀመርኩ፣ እሱ ደግሞ እዚህ ውስጥ ካልሆነ ሌላ ቦታ ላይ ግን እንደኔው አፓርትመንት ነው ግን የሚኖረው፣ ግን እየኖረ ነው ህይወቱም ቀጥሏል፣ እሱ ለምንድነው እስከዛሬ የኖረው ያልተቸገረው የሞተው እኔ እዚህ ውስጥ ቁጭ ብዬ ያልተቀየርኩት የሚል ጥያቄ ራሳቸውን መጠየቅ ነው ነው። ከዛ አንፃር ምንድነው አንዳንዴ አካባቢያችሁ which is እርስ በራሳችሁ የምትገናኙት የምታወሩት ወሬ የምትነጋገሩት ነገር ሼር የምታደርጉት ስቶሪ ጠቅላላ ትክክል አይደለም። ተፋቱ ነው እርስ በራሳችሁ። ከተቻለ ተጣሉ። ለመጣላት ትጣያለሽ ጆክ ነግሬሻለሁ። ኦኬ አንድ ጊዜ የሆነ ስፖርት እንትን ነበረ፣ ስፖርት ኢቨንት አትላንታ ነበር መሰለኝ የኤስኤፍኤን እና አትላንታ ሄድን። so this dude ከዚህ ሀገር ነው የመጣው እና ከዚህ ሀገር የመጣ የተመቸው አይነት ነገር ምናምን ነው። ከዚህ ሀገር መጥቶ ሌላ ልጅ ደግሞ ከሌላ ሀገር አስመጥቷል፣ ሌላ ልጅ ሴት ልጅ ማለት ነው። እና ከኛ ጋር ነበር ሩሜት መሆን የነበረበት የሆነ ሆቴል ውስጥ፣ ግን እሷ ስለምትመጣ ምናምን ብሎ ሌላ ሩም ይዘው አብሮ ናቸው ያሉት ማለት ነው። ከልጅቷ ጋር ያው አብሮ ነበሩ። የሆነ 1-2 ቀን አብሮ ካሳለፉ በኋላ የሆነ ምሳ ሰዓት ላይ ብቻ ተሰብስበን ምሳ እየበላን ያለ ዝም ብሎ ይጨቀጭቃታል። ልጅቷ ደግሞ ዝምተኛ ናት፣ ኳይት ናት፣ ኢኖሰንት ምናምን ዝም ብሎ ይጨቀጭቃታል። ከዛ የሚቀጥለው ቀን ኢቨንቱ 7 days ነው እና የሚቀጥለውም ቀን ምናምን ሲመጣ ይጨቀጭቃታል። ሚስ ገርልፍሬንዱ ነው ብቻ የሆነች ልጅ ጠራ አለው ምናምን ብለው ያው ዴት ያደረጉ ነው whatever ቴምፖራሪ ቢሆን ምናምን እና ዝም ብሎ ግን ይጨቀጭቃታል እና እሷ ስቲል ዝም ነው የምትለው። ከዛ ግራ ገባን ነው ሁለታችንም፣ አንተ ምን ሆነ ልጅቷን መጨቀጭቃት እንዴ ተዋት እንጂ ምናምን አልነው ማለት ነው። ለመጣላት ትጣላለህ ከልጅቷ ጋር መጣላት ነው የፈለገው። መጣላት ስለፈለገ ከልጅቷን ምን ይጨቀጭቃታል። ሪዝኑ ምንድነው? ሌላ ልጅ አግኝቷል። ሌላ ልጅ ስላገኘ ከዛችኛዋ ጋር ለመሆን ከዚህኛዋ ጋር መጣላት አለበትና ለመጣላት ትጣያለሽ አይነት ነገር ብሎ ተረት ፐርፐዝሊ ተጣሉ እርስ በራሳችሁ ከቻላችሁ እና ተጣሉና ተኮራረፉና ከዛ በኋላ try your best ሌሎች ምናልባት ከናንተ አካባቢ ከናንተ ዳይሞግራፊ ውጪ የሆኑ ኑሮ የሚኖሩ ሰዎች ጋር ጓደኛ ለመሆን ሞክሩና እስቲ እነሱ የሚያስቡትን እነሱ የሚኖሩትን ኑሮ ለመከታተል መሞከር ነው። then ከዛ በኋላ just okay እኔ ይሄኛው ኑሮ አልወደድኩትም፣ አኖራሩም ጥሩ አይደለም፣ ፕሬዚዳንቱም ሁሉም ሰው እየተነሳ እየሰደበን ነው including this dude እና ወከና ምን ትመክሪኛለሽ? አንቺ የተሻለ ነገር ነው ያለሽው፣ እስ ወርስ ያ ኢነርጂ ኬት መጣ እና አውሽ ባቀው የተሻለ ነገር የምትመክሪኝ ከሆነ እኔም በዛ ያን ላይፍ ስታይል ቢኖረኝ ይመክራል። ምን ትመክሪኛለሽ እቴ ምናምን አይነት ነገር እንደዚህ አይነት ገጥና አግኝተው ሄደው እንትን ማለት ያንን በጣም እመክራለሁ። ጓደኛ መለየት
ከሌላ አይነት ኢንቫይሮንመንት ከሌላ አስተሳሰብ ካላቸው ሰዎች ጋር የመዋል ሃንጋውት የማድረግ አካባቢው ጋር የመለየት ኦቨርናይት አትወጭም ኦቨርናይት አትቀይሪውም it takes time you know እንዳልኩሽ ሌላ ቶፒክ ላይ እንደጠቀስኩት እዛ ቦታ ለመግባት ረጅም ዓመት ነው የፈጀብሽ 5-6 ዓመት ኖረሻል ለመውጣትም ጊዜ ሊወስድ ይችላል ግን you have to start today ዛሬ መጀመር መቻል አለብሽ አሁንም የምለው for the sake of the kids በሚል ማለት ነው እና so ያንን የመጀመሪያው ህክምና ያ ነው you know የመጀመሪያው ህክምና መለያየት ነው በቃ መፋታት አብዛኛው ሲንግል ፋሚሊ ነው ያው ማምስ ምናምን ነው የሚበዙት ባሎች ይኖራሉ ተብሎ አይጠበቅም የሉም በናቹራል ሪዝንም በተለያየ ሪዝንም ባሎች የሉም ራሳቸውን ማባረዋቸው ሊሆን ይችላል ብቻ you know እንዳልኩሽ ነው ወንዝ የወረደችበትም የሞተችበትም ኩል ያለቅሳል እንደሚባለው ማለት ነው እሱ በኋላ ላይ ፊልተር የሚደረግ ነገር ነው ራሳቸው ጉዳያቸውን ያውቁታል ግን እዛ ቦታ ያመጣቸው ልጆቻቸው because ልጆች ስላለ እንደደደደደ ተብሎ የሆነ ነገር ሞቅ ተባብሎ ነው የመጣው እና ያ አስተሳሰብ ተመሳሳይ አስተሳሰብ ያን ምክር የመከረው እዛ አካባቢ ያለ ሰው ነው ሌላውንም እዛ አካባቢ ያለ ሰው ነው ያዛ ታይዘው ነው በቃ ሲያወራ ነው አስተሳሰቡ ትክክል አይደለም ከዚህ በፊት አስተዋውሳለሁ እንደዚህ ነግራኛል አንዴ ከዚህ በፊትና ምን አልከኝ ታስተዋውስ ከሆነ አላቅም ስትወጪ እንኳን አይወዱም የሆነ አንተ አይ በቃ ይሄ ህይወት ደግሞ ይብቃኝና እስቲ ራሴን እንትን ልበል ብለ ከዛ ኮሚኒቲ ሰው ሲወጣ አይወዱም ያልከኝ ነበርና በቅርቡ ምን ሰማው መሰለ አንድ በሱዳን በመናምን ይሄ ብቻ በህገወጥ መንገድ አድርጎ ሄዶ ነገሮችን እያስተካከለ ያለ ልጅ ነው እዛ ደግሞ የቆየ ወንድም አለው እና ቶሎ ብሎ እሱ ነገሮች ሲስተካከሉለት ስራ ገባ አፓርታማ ተከራየ እንዴት አለ ወንድም እንዴት የመንግስት ቤት እያለ እዚህ በቅናሽ እዚህ እንትን የመኖር እየቻለ እንዴት ፊት ብለ ቀድመ እኔ እንኳን እስካሁን ያላደረኩትን ነገር እንዴት እዚህ ምናምን እንትን አለና አሁን አንተ እንደምትለው አንድ ሰው ኦፖርቹኒቲውን አግኝቶ እዛ ሄዶ የመስራት እድል ካለው እዛ የሚሰራው ነገር ወጪዎቹን ቤት ኪራይ ሊሆን ይችላል የውሃ የመብራት የቆሻሻ የምግብ የትራንስፖርቱን ችሎ ከዛ ህይወቱን የመቀየር እድል ከሰጠው ይሄንን ካስቻለው ስለዚህ ሴክሽን 8 ውስጥ መኖር መፈለግ እና መኖር በራሱ ስንፍና ወይስ ምርጫ ማጣት ነው ምርጫ ማጣት አይደለም ምርጫማ አለ ግን እንዳልኩሽ ነው ከማን ጋርም ተመካከሪው ነው ስንፍና ስለ ኮምፎርት ዞን ነው ኮምፎርት ዞን ማለት በቃ አለቀ ያ ተመችቷቸዋል ትንሽዬ ሰዓት ነው የሚሰሩት ትንሽዬ ነገር ነው የሚያደርጉት ትንሽ ነው የሚከፍሉት በቃ አለቀ ስለዚህ ሞቅ ያለ ኮምፎርት ዞን ነው ኮምፎርት ዞኑ ደግሞ ብቻሽን አይደለም ነፍ ናቸው 50% ከዚህ በላይ ምን ይምጣለን 47 whatever 50% እንደውም በደንብ እንደገና ዲግሪ ያደርጉት ከዛ በላይ ይላል ይችላል ከዚህ በላይ ምን ይምጣ ስለዚህ ያ ኮምፎርት ዞን ከዛ ኮምፎርት ዞን ውስጥ መውጣት አትፈልጊም ማአት ነው ያለው ተመሳሳይ ናቸው የሚሄዱበት ኢንቫይሮንመንት አንድ አይነት ነው የሚጠሩት ድግስ የሚጠጡት ጡዋ whatever ድር ምናምን አንበው the same ነው አንድ አይነት ነው የሚሄዱበት ቸርች whatever በቃ አንድ አይነት ነው so the same ሰዎች ናቸው ያወሩ ያሉት አሁን ይሄንን ካልበተንሽው እንዴት ነው የሚሆነው መጀመሪያ ማፍረስ ነው መበተን ነው እርስ በራሳችሁ በቃ ለመጣላት ተጣያለሽ አልኩት ለዛ ነው ያ አስተሳሰብ መጥፋት ካለበት ያን አስተሳሰብ መውጣት ካለበት the same የሚያስቡ ሰዎች መለያየት መቻል አለባቸው የፒር ግሩፕ ለጻናቶቹ ለጓደኛሽን ንገሪኝና 5 ጓደኞችሽን ንገሪኝና ስላንቺ ነግርሻለሁ just 5 ነው 10 እንኳን አይሞላም ገባሽ 5ቱን ንገሪኝና 4ቱ the same ከሆነ አንቺ ማቶኝበት ምክንያት የለም for that matter ያልገባ እንኳን ይገባል አይደለም ከዛ ሊወጣ ስለዚህ የመጀመሪያው ምክር ተፋቱ ተለያዩ ሌላ ሐሳብ ለማሰብ ሞክሩ you know ከሌላ ሰዎች ጋር ለማውራት ሞክሩ if you have a cousin ሌላ ላይፍ ስታይል ያላት just talk to her it's just like boldly ከዚህ ውስጥ መውጣት ፈልጋለሁ ምንድነው ማድረግ ያለብኝ don't just play the blame game አባቱ እንደዚህ ስለሆነ ልጆቼ እንደዚህ ስለሆኑ ምናምን that's the blame game ነው እሱ ጋር ሲያቆም ዝናቡ ላይ ትሄጃለሽ ዳመናው ላይ ምናምን ትሄጃለሽ አትቆሚም is a blamer ነው ገባሽ መሸሸጊያሽ እሱ ነው you know የሆነ ነገር ካደረገ እንደዚህ ስለሆንኩ ነው አሁንም don't get me wrong የሚገባቸው አሉ የማይገባቸው ደግሞ በጣም ነፍ አሉ you know so አንገትሽን ሊያስደፋሽ ይችላል እንደ ኢትዮጵያዊ አውሽ ባንሆን ትያለሽ the meantime ደግሞ the personal ሲሆንብሽ አንዳንድ ስታይ ምናምን ነገር ደግሞ የባሰ ያስደነግጥሻል አይነት ነገር እና ቶፒኩም እንዲነሳ አይፈልጉም እንድታወሪም አይፈልጉም ልትናገሩሽም አይፈልጉም ምርጥ ስድብ ነው የሚሰድቡሽ በጣም አይለኞች ናቸው ደግሞ ይችሉበታል ስድቡን ከየት እንደመጣ ያው ባክግራውንዱን እንግዲህ ገስታ አደርጋለሽ ብዬ ገመታለሁ እና በቃ ምርጥ ያጭዱሻል እኔ የራሴ ሚዲያ ስለሆነ በአጋጣሚ እዚህ ላይ ነገር ስለማወራ I'm trying my best ለማስተማር እየሞከርኩ ስለሆነ ነው እንጂ
አካባቢ ውስጥ ብገባ በህይወት መውጣት የራሱ እርግጠኛ አይደለም እውነቱን ለመናገር እና ይሄኛው ነው እዚህ ጋር ዝም ከተባባልን እዚህ ጋር የወጣው 50% 90 የማይደርስበት ምክንያት የለም እንደ just ምንድን ነው የምናመጣው አይደለም ከዚህ በፊት እንደጠቀሹ ምናምን ሄደን የሆነ ነገር ኢንፍሉዌንሻል ፕሬዚዳንት ልንሆን ወይ ምናምን የሆነ ከተማ the meantime የሉም ማለት አይደለም በጣም ሰክሰስፉል የሆኑ ሰዎች አሉ still is a number game ነው እና አሁንም ቻንሱ አለን ምን ትመክራለህ ማለት ቻንሱ አለን አሁንም በጣም ያንግ የሆኑ እድሜያቸው ብዙም ያልገፋ አሉ they need to wake up ገባሽ ወገቤን እዚህ ጋር ይሄን ስላልቻልኩ ነው ይሄን ስትወጪው ከዛ ውስጥ ሁሉም መመሙ ይተውሻል አስተሳሰቡ ነው ገባሽ ልክ የሆነ ነገር ስትወጪ ኤቭሪቲንግ እርግፍ ብሎ ይተዋል እዚህ ጋር የሚይዝሽ እዚህ ጋር የሚያዞርሽ እዚህ ጋር የሚል ጨጓራ እርግፍ ብሎ ይወጣል ገባሽ ግን እዚህ ጋር ነው ያለው እዚህ ጋር ይወርዳል ልክ ወዴን ሊያመነው ካልሽው ድብና አድርጎ ያምሻል እግሬ ነው እያለ ይሄዳል እና ከባድ ነው እንደኔ ሁሉም ያስብ ለማለት ይከብደኛል ቢሆንም ግን ይቻላል ነው ይሄንን ነው መክረው ምክር በትይኝ እነዚህ ነገሮች እመክራለሁ አይ ከእድሜም አንፃር ደግሞ ካየነው እኮ ለምሳሌ ጥሩ ተከፍሎ ለምሳሌ ትንሽ ደሞዝ ያለው ሰውና ትልቅ ደሞዝ ያለው ሰው እኩል ታክስ አይቆረጥበትማ ግን ይሻላል ትልቁን ሰርተ ብዙ ታክስ ቢወሰድብ ይሻላል ትንሽ ነገር እየሰራ ማለት ለህይወትሽ ሳይቀየር ከሚቀር እንዴ ለምን አልሰራም 3 ሚሊዮን ብር ልስራ ነው ሰደው ለምን 1 ሚሊዮን ማትስደው አስተሳሰብሽም ይቀየራል ኑሮሽ ይቀየራል አስተሳሰብ በተለይ ይሄኛው ያንን ገንዘብ ሊያስገኝልሽ የመጣሽበት መንገድ ነው እኮ you just like ከዛ ኤሌመንተሪ ነበርሽ then you go to high school ከዛ ኮሌጅ አደረግሽ ማስተርሽን ሰራሽ ዶክትሬት ያለ ስቴፕ ነው ያ ነው እኮ the same step ሁሉ ጊዜ ይሄን ካገኘሽ የተሻለ ነው የምትሄጂው ይሄን ካገኘሽ የተሻለ ነው የምትሄጂው የመጣሽባቸው መንገዶች ትሬን አድርገውሻል now you set ያንን መንገድ ስቴፕ ነው ኮሜድ የማይፈልገው በቃ መንቀሳቀስ አይፈልግም ያችን አንደኛዋን ስቴፕ እንኳን አይሞከርም ለመሄድ ማለት ነው እና እንደዚህ አይነት ኢሹዎች ናቸው ያሉት እና በዚህ መልኩ እንደዚህ አይነት ነገሮች is like I think definitely ምክር መክራለሁ ያው ሰጪ ቦክስ ለሰጪው ቀላል ሊባል ይችላል ቢሆንም ግን still ቻንሱ አለ አሁንም ደግሜ የምነግረው ለልጆቹ ሲባል ለህፃናቶቹ ሲባል የሚያዩትን ነው የሚመስሉት trust me የሚያዩትን ነው የሚመስሉት እስቲ ስለሱ መልሰን መጣበታለን ወይ እንዳልከው በሌላም ፕሮግራም ከሴክሽን 8 ወጥቶ ኑሮ የሚኖር ሰው አጋጥሞ ያውቃል ወይ ካወቀም አሁን በአቬሬጅ እንዲህ ነው ለማለት ከባድ ቢሆንም እንዳልከው ሁሉም ነገር ፕሮሰስ ነው ምን ያህል ጊዜ በቂ ሊሆን ይችላል አንድ ሰው ሴፍ ሆኖ ከዛ ወጥቶ የራሱን ህይወት ለማስተካከል ቢሞክር ምናልባት ግምት ካለ በጊዜ የምታስቀምጠው አመት 6 ወር ምን ያህል ጊዜ በቂ ሊሆን ይችላል እንግዲህ አይውልሽ እኔ ኮሜንት ላይ ነው ያየሁት 1 2 3 ብቻ ከኔም እዛ ነበር ከዛው ጥቼ አሁን እንደዚህ ሆኜ የሚሉ አሉ ከዛው ወጥቶ በኮሜንት ደረጃ ነው እዚህ ውስጥ ነዋሪ ነኝ አንተ ጀነራል አርገህናል ምናምን የሚል ሰው በስልክ ደውሎልኝ እንደዚህ ያየሁት ነገር አለ ገባሽ in real life ይሄን ወተናል የሚሉ አውሽ ቢነግሩን 1 2 ኮሜንት አግኝቻለሁ ግን እዚህ ኮሚኒቲውን መጥቀም ነው እኔ እንደዚህ ሆኖር ነበር ስለጠላውት ወጣው ከዛ በኋላ ህይወት የተቀየረ የሚል ይኖራል እኔ ግን አልሰማሁም ስትኖር እስከ ዛሬ አላየህም ተመልሶ ላይን ላይ ያለው ሰው ብዛት እሱን በሌላ ቶፒክ እንመጣለን ገና ሊገባ ያለው ብዛት ነው እንኳን ሊወጣ anyways ያ አይደለም ጉዳዩ ገባሽ አሁን ፖይንታችን ከዛ ውስጥ የመውጣት ነገሮች መቀየር ይቻላል ያንን ነው ለማምጣት እየሞከርኩ ያለሁት ያንን እመክራለሁ ሰክሰስፉል የሆኑ የሉም እዛ ውስጥ የሚኖሩ ማለት አይደለም በጣም ምርጥ ፓረንቶች አሉ በጣም የሚገርሙ በቃ ልጆቻቸው አይናቸውን እንኳን ሳይነጥሉ ሰክሰስፉል ያደርጉ የሆኑ ቦታ ላይ ሄጃለሁ አይቻለሁ እሱን ፕሮፋይል ግን still 0.000% ያው አንተ ምንድነው ቁጥሩን በደንብ እናሳድገው ከፍና ሁላችንም መሆን ስለምንችል ለምን የሆኑ ሰዎች እዛ ጋር ይቀራሉ የሚለው ነውና ተመልካቾቻችንን በዚሁ በጣም ኤምፋሲስ እንዲሰጡልን የምንፈልገው አንተም እንዳልከው ላልቻሉት ለሚገባቸው ሳይሆን ምቾታቸውን ፈልገው እዛ ተቀምጠው ላሉትና የሆነ ነገር ማድረግ እየቻሉ ቁጭ ላሉት ለወጣቶች ለያንጉ ጄኔሬሽን ነው ሞር ይሄንን ነገር እየተናገርን ያለነው የሚለውን መልእክት ማስተላለፍ እንፈልጋለን ከዚህ ህይወት ወጣችሁ የራሳችሁን ነገር ያስተካከላችሁ ሰዎች
ብትነግሩን ቻሌንጁ እንዴት ነበር? ፕሮሰሱ ምን ይመስላል? ምክንያቱም ከባድ ሂደት አለው አይደል? እንደዚህ አይነት ውሳኔ እና ለሌሎችም ይጠቅማል። የዛሬው ፕሮግራማችን ሴክሽን 8 ላይ የነበረን ቆይታ ይህንን ይመስላል። ቀጣይ ደግሞ እንደተለመደው በሌላ እንመጣለን። Diaspora Vibes. Diaspora Vibes. Diaspora Vibes.